በአማራ ክልል ደሴ ከተማ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ከጦርነቱ ጎን ለጎን የብልጽግና አገዛዝ ለገበያ የወጡ ወጣቶችን ለወታደራዊ ግዳጅ አገልግሎት አፍሷል ሲሉ ነዋሪዎች አጋልጠዋል። በራሳቸው ሀገርና ሕዝብ ላይ ዓለም አቀፍ ወንጀሎች የሚፈጽሙበት ጦርነት ከሚያከናውኑት አንዱና የአገዛዙ ጦር ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጀነራል አለምሸት ደግፌ ደግሞ ማህበራዊ ሚዲያው ራሱን ችሎ የጦር ሜዳ ሆኖብናል ብለዋል። በክልሉ ደሴ ከተማ ዙሪያ የአገዛዙ ጦር ፋኖ ላይ በሌሊት ከበባ ለማድረግ መንቀሳቀሱ ተከትሎ በተደረገ ውጊያ ከፍተኛ ሰብአዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በደሴ ከተማ ዙሪያ አባ ሰላማ የተባለ አካባቢ በተደረገ ውጊያ በርካታ የአገዛዙ መከላከያ አድማ ብተናና ሚኒሻ ተገድለዋል ያሉት የመረጃ ምንጮች በፋኖ አባላት ላይም ጉዳት ተመዝግቧል ብለዋል። በተመሳሳይ ህዳር 13 2018 ዓ.ም በሰሜን ወሎ ዞን ላስታ ቀጠና አይናና ቋሮ የተባለ አካባቢ የእጅ በእጅ ከባድ ውጊያ በአገዛዙ ጦርና ፋኖ ኃይሎች መካከል መደረጉን የፋኖ የመረጃ ምንጮች አረጋግጠዋል። አይና ቋሮ ላይ በተደረገው ውጊያ ተሽከርካሪዎችና የጦር መሳሪያዎች ወድመዋል ያሉት የመረጃ ምንጮች የጉዳቱ መጠን በአገዛዙ ጦር ላይም ሆነ በፋኖ ላይ ከፍተኛ የሚባል እንደሆነ አክለው ተናግረዋል። አገዛዙ ከሰሞኑ በላስታ ቀጠና አይና ወረዳ አካባቢዎች ተደጋጋሚ ድሮን ጥቃትና የከባድ መሳሪያ ድብደባ መፈጸሙ መዘገባቸው የሚታወስ ሲሆን በድሮን ጥቃቱ በፋኖ ኃይሎች ምርኮኞች ሆነው የቆየው የአገዛዙ ጦር 12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬ መገደላቸውም ተዘግቧል። በአካባቢው በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል ሲሉ ነው የኢትዮኒውስ የመረጃ ምንጮችም የተናገሩት። በተመሳሳይ በምዕራብ ጎጃም ዞን ቋሪትና ደንበጫ እንዲሁም በሰሜን ጎጃም ዞን የልማናና ዴንሳ ወረዳዎች በተደረጉ ውጊያዎች በርካታ የአገዛዙ ወታደሮች ሲገደሉ በነዋሪዎች ላይ ግድያ መፈጸሙ ተሰምቷል። በምዕራብ ጎጃም ዞን ቋሪት ወረዳ ገነት አቦና ገበዘ ማርያም አቅራቢያ ዘይበኛ አካባቢ ከባድ ውጊያ መደረጉን የተናገሩት የኢትዮኒውስ የመረጃ ምንጮች በውጊያው ከፍተኛ ቁጥር ያላቸው ወታደሮች ተገድለዋል ብለዋል። በተያያዘም በይልማና ዴንሳ ወረዳ እናገርና ሰቀል አካባቢዎች በተደረጉ ውጊያዎች የአገዛዙ ጦር ላይ ከፍተኛ ጉዳት ደርሶበታል ሲል ያስታወቀው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ነው። በውጊያው ከተገደሉ የአገዛዙ ወታደሮች በተጨማሪ በርካታ የቆሰሉ ወታደሮች ወደ አዴት ሆስፒታል ለሕክምና ገብተዋል ነው ያለው አፋባ። በአካባቢው ከተደረገው ውጊያ ምንም አይነት ተሳትፎ አልነበራቸውም የተባሉ ሁለት የአግታ ከተማ ነዋሪዎች በአገዛዙ ጦር በግፍ መገደላቸውን የተናገሩት ደግሞ የአካባቢው ነዋሪዎች ናቸው። የአገዛዙ ጦር በይልማናና ዴንሳ ወረዳ አግታ ከተማ ነዋሪ የሆኑትን አቶ ንግሩ ምትኩና ወጣት ተሸራሽ ሸቤን በግፍ በአደባባይ ተኩሶ ገድሏቸዋል ነው ያሉት ነዋሪዎቹም። በሌላ በኩል በአማራ ክልል ውጊያ ስምሪት የተሰጣቸው የአገዛዙ ወታደሮች ከግዳጅ ቀጠናቸው በመውጣት የፋኖ ኃይሎችን መቀላቀላቸውን ቀጥለዋል። በትላንትናው ዕለት ብቻ በወሎና ጎጃም በርካታ የአገዛዙ ወታደሮች ከነትጥቃቸው ወደ ፋኖ ኃይሎች መቀላቀላቸው ሰምተዋል። በወሎ ቀጠና ብቻ በአንድ ቀን 31 የአገዛዙ ወታደሮች አንድ ስናይፐር፣ አንድ ብሬን፣ 29 ክላሽንኮቭ በመያዝ ፋኖ መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜሊክ ዝና ያረጋግጠው። ላለፉት 7 ዓመታት ያለማቋረጥ በአገር ውስጥ ጦርነት ተዘፍቆ የሚገኙ የአገዛዙ ጦር ታዲያ በውጊያ የሚያልቁበትና ከግዳጅ የሚጠፉበትን ወታደሮች ለመተካት የግዳጅ ወታደራዊ ምልመላ እያደረገ እንደሚገኝ በተደጋጋሚ መዘገቡ ይታወሳል። የግዳጅ ወታደራዊ ምልመላውን ደግሞ ህጻናትን የጨመረ እንደሆነ የአሜሪካ መንግስት ሳይቀር በሪፖርቱ በማጋለጥ ህጻናትን ለወታደራዊ አገልግሎት መመልመል አቁሙ በሚል ለአገዛዙ ጥሪ አቅርቧል። ሆኖም ግን አገዛዙ ዛሬም የግዳጅ ወታደራዊ ምልመላ በአማራ ክልል ገበያ ላይ ጭምር አፈሳ በመፈጸም ቀጥሎበታል ሲሉ የመረጃ ምንጮች አጋልጠዋል። ለአብነትም በትላንትናው ዕለት በደቡብ ጎንደር ዞን ለቅዳሜ ገበያ ክምር ድንጋይና ደብረ ታቦርን ጨምሮ ወደ ከተማ እየወጡ ወጣቶችን የአገዛዙ ጦር አባላት አፈሳ ፈጽሞባቸዋል ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የከተሞቹ ገበያ መውጫና መግቢያ በወታደሮች ተዘግተው ወደ ገበያ ከገጠራማ አካባቢ የመጡ በርካታ ወጣቶች ታፍሰው ተወስደዋል የሚሉት የኢትዮኒውስ የመረጃ ምንጮች ክምር ድንጋይ ከተማ ብቻ ቁጥራቸው 100 የሚሆኑ ወጣቶች ታፍሰው ወደ ንፋስ መውጫ ከተማ ወታደራዊ ካምፕ ተወስደዋል ብለዋል። በገበያ ላይ ወጣቶችን ለወታደራዊ አገልግሎት ሲባል አገዛዙ የፈጸመው አፈሳ በደርግ ወታደራዊ መንግስት ዘመን ይፈጸም የነበረውን የግዳጅ ወታደራዊ አገልግሎት ያስታወሰ ነው ብለዋል ነዋሪዎቹም። በሌላ በኩል የአገዛዙ ጦር ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጀነራል አለምሸት ደግፌ ማህበራዊ ሚዲያው አሁን ላይ ራሱን ችሎ የጦር ሜዳ ሆኗል ሲሉ ተናግረዋል። ጀነራሉ በግዴለሽነትና በሐሰት የተሞሉ ልጥፎች በሺዎች የሚቆጠሩ ወታደሮች እንደነ
ደህንነት አደጋ ላይ ይጥላሉ ሲሉ ተናግረው ወታደሮቻቸው በብልሃትና በአርበኝነት እንዲጠቀሙ አሳስበዋል። ከዚህ ቀደም ኤታማዦር ሹም ብርሃኑ ጁላን ጨምሮ የአገዛዝ ጦር አዛዦች ማህበራዊ ሚዲያው ከፍተኛ ፈተና እንደፈጠረባቸው ሲናገሩ ተደምጠው ነበር። ጀነራል አለምሸት ደግፌ ማህበራዊ ሚዲያው የጦር ሜዳ ሆኖብናል ሲሉ የተናገሩት በመከላከያ ዩኒቨርሲቲ ኮሌጅ ሲሰጥ የቆየ ስልጠናን ማጠናቀቂያ ላይ በመገኘት እንደሆነ የአገዛዙ ጦር ሚዲያ ክፍል ነው የዘገበው። ህወሓት የብልጽግና መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ለማቀጣጠል እየሰራ ነው አለ። አሁን የሚነሳው ጦርነት በክልሉ ብቻ ያበቃም፣ በቀጠናውም ከባድ ችግር የሚያመጣ በመሆኑ ዓለም አቀፍ ማህበረሰብ አስቸኳይ እርምጃ ይውሰድ ያለው ህወሓት ብልጽግና ትግራይን ለማዳከም ያለመ ከበባ እየፈጸመ እንደሆነ ተረድቻለሁ ብሏል። የትግራይ ህዝብ ለማንበርከክና ወደ ጦርነት ለማስገባት ከፍተኛ ሸፍጥ እየፈጸመ ይገኛል ማለት የከሰው ህወሓት ተፈናቃዮች መመለስ ያለበት ኃይል ሌላ ሸፍጥ ውስጥ ገብቷል ብሏል። የውስጥ አንድነታችን እየጠናከረ ነው ያለው ህወሓት ሁሉንም የመመከት አቅሞች ተጠቅመን የትግራይን ህዝብ ደህንነት ለማስጠበቅ ወስነናል ብሏል። የህወሓት ማዕከላዊ ኮሚቴ ስብሰባ የተጠናቀቀ ሲሆን ይህን አስመልክቶ ባወጣው መግለጫ ነው ይህን ያለው። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት አከናውናቸው የስራ አፈጻጸም ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ከህዳር 8 እስከ ህዳር 13 ቀን 2018 ዓ.ም አካሄድኩት ባለው መደበኛ ስብሰባ የተለያዩ ድርጅታዊና መንግስታዊ ተግባራትን ጨምሮ የክልላችን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ የትግል አቅጣጫዎችን በመቀየስ ስብሰባያን አጠናቅቄያለሁ ብሏል። ከ14ኛ ድርጅታዊ ጉባኤ በኋላ በተቀመጡ አቅጣጫዎች ላይ በተሰራ ስራ ከፍተኛ ለውጥ አለን፣ እንዲሁም የተሻለ አፈጻጸም ውስጥ ገብተናል የሚለው ህወሓት አሁን ላይ ችግሮቹን ተገምግመው እየተፈቱ ነው ማለት የገመገመበትን ዝርዝር ነጥቦች ጠቅሷል። በመግለጫውም ወቅታዊ ሁኔታዎች ከተፈናቃዮች አንጻር ከፕሪቶሪያ ስምምነት አንጻር ብሎም ከትግራይ ህዝብ ህልውናና የፌዴራል መንግስት ከሚያደርጋቸው እንቅስቃሴዎች አንጻር ግምግም ያለው ብሏል። በወቅታዊ ሁኔታ በተፈናቃዮች መጠለያ ማዕከላት ከህዝቡ ጋር ያሉትና የተፈናቀሉትን እንዲሁም የተሰደዱትን ወገኖቻችን ሁኔታ የህወሓት ማዕከላዊ ኮሚቴ ገምግሟል ያለው መግለጫው የወገኖቻችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ ብልጽግና መንግስት በፕሪቶሪያ ስምምነት መሰረት ደህንነታቸውን በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመልሳቸው አሁንም ድጋሚ ጥሪ ያቀርባሉ ብሏል። ጨምሮም የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችን ሞትና መከራ የሚያራዝም ሸፍጥ እያደረገ ነው። በስምምነቱ አወዛጋቢ ተብሎ በተጠቀሰው ወልቃይትና አካባቢው በኃይል ወረው የያዙ ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ ማድረግ ብሔራዊ ማንነቱ እንዲቀየር እየተገደደ ያለውን ህዝባችን ነጻ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀዬው እንዲመለስ ግዴታውን መውጣት ይገባል በሚል ግምገማ አድርጌያለሁ ብሏል። መግለጫው ጨምሮም በመልካም አስተዳደር፣ በመልሶ ግንባታ አገልግሎት አሰጣጥ እንዲሁም በተለያዩ ማህበራዊ ዘርፎች መሰረታዊ የህዝብ ጥያቄዎች ላይ ተወያይቻለሁ ሲሆን ሙስና አሁን ላይ ችግር ሆኖብናል፣ ይህን እርምጃውን ስር እናስቆማለን ይላል። በዋናነትም የህወሓት ማዕከላዊ ኮሚቴ ከተወያየባቸው ጉዳዮች የኢትዮጵያ መንግስት አሁናዊ አቋምና የፕሪቶሪያ ስምምነት መጣስና ወደ ጦርነት ጉዞን የተመለከተ ሆኗል። ህወሓት የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ በትግራይ ላይ እየፈጸመ ያለውን ተግባር ነው ያለ ሲሆን የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀት በማስታጠቅ ጦርነት በማቀጣጠል አልፎም የከፋ መስዋዕትነት እንድንከፍል ያደረገውን የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ ተወያይቻለሁ ብሏል።